በድጋሚ እንደምናላችሁ የስፖርት ዘገባዎችን ማቅረብ እንጀምራለን። በባህል ስፖርት በትግል ውድድር ስኬታማ የተጫዋች ጊዜን አሳልፋለች። አማራ ክልልን በመወከል በርካታ ውድድሮችን በማሸነፍ ከክልሏ ሜዳሊያዎችን አስገኝታለች። ዋና ሳጅን ትግስት ፍርዴም ትባላለች። ከሰሜን ወሎ ዞን የተገኘችው የፖሊስ ባልደረባ አሁን ደግሞ በትግል ስፖርት በፌደራል ዳኝነት እያገለገለች ትገኛለች። ተጨማሪ ሴቶች ወደ ስፖርት እንዲጠጉና ዳኛ እንዲሆኑ ማገዝ ህልሟ መሆኑንም ተናገራለች። ባዘዘው መኮንን ዋና ሳጅን ትግስት ፍርዴ ይባላልኝ። የመጣሁት ከአማራ ክልል የፌደራል ዳኛ ተመርጬ ነው። ለመጀመሪያ ጊዜ የሴቶች ትግል ውድድር በሰሜን ወሎ የጀመርኩት እኔ ነኝ። ያው እንደተወዳደርኩም ጎንደር ከተማና አዊ ደረሰኝ ሁለቱን አሸናፊ ለመላው ኢትዮጵያ መቀሌ በተካሄደው 2005 መላው ኢትዮጵያ ውድድር የወርቅ ሜዳሊያ ተሸላሚ ሆኜ ለተከታታይ ከ2005 ጀምሮ እስከ 2009 ድረስ በውድድሮች ሁሉ በወረዳ በዞን በክልል የወርቅ ሜዳሊያ ተሸላሚ ነኝ። በውጤቴም በጣም የምደሰትበትና የምኮራበት ነው። ዘመናዊ ስፖርት እግር ኳስ ጫወታለሁ፣ ግን በተለየ ፍቅር ያሳየኛለውና ውጤታማ የሆንኩበት የባህል ስፖርት ስለሆነ የባህል ስፖርትን በጣም ነው የምወደው። ብዙ ቻሌንጆች አሉት ለሴት ቢሆንም ግን እሱን ሁሉ ተቋቁሜ እዚህ ደረጃ በመድረሴ በጣም ደስተኛ ነኝ። 2009 ላይ ውድድር እንዳቆምኩኝ 2010 ለአማራ ክልል የሴቶች ፌስቲቫል ላይ ለመጀመሪያ ዳኝነት በክልል ደረጃ ነው የጀመርኩት። በዛም 12 ቤት ገበጣ ነው ዳኛ የሆንኩት። ደስ የሚል ጊዜ ነበር ያሳለፍኩት። ከዛ በኋላም ያው በቀጣይ 2011 ላይ በትግል ውድድር ላይ ዳኛ ሆኜ ተመርጬ ዘንድሮ እንግዲህ በፌደራል ደረጃ ስዳኝ 2 አመቴ ነው። በዞን ደረጃ ደግሞ 5 አመቴን እያስከበርኩ ነው። ከተጫዋችና ወደ ዳኛ ከመቀየር ስሜቱ ደስታው ብዙ ጊዜ የሚያስደስት ተጫዋች መሆን፣ ምክንያቱም የምታመጣው ውጤት ያስደስታል። ከዛም በላይ ደግሞ ብዙ ተጫዋቾች ጋር የተለያዩ ሰዎች ጋር የግንኙነትህ በጣም ያማረ ነው። ዳኛ ስትሆን ግን እያንዳንዱ ነገር ጥንቃቄ ታደርጋለህ። ከተለያዩ ክልሎች እንድትገናኝ ምናምን አይፈቀድምና በእርግጥ ደረጃዬ ዳኛ መሆን ደስ ይለኛል፣ ግን ስሜቱ የተጫዋችነት ስሜቱ ደስ ይላል። እንግዲህ እኔ ምናልባት ወታደር መሆኔም ቢሆን ጠንካራ ያደረገኝ ተፈጥሮዬም ቢሆን አላወቅኩምና ስፖርት ላይ ስለማዘወትር ዳኝነትም በተገቢ ተጨብጭቦልኝ እግዚአብሔር ይመስገን። በትግልም ያው በበቃኝ አሸንፌ ነው እዚህ ደረጃ የደረስኩት። የዳኝነት ውሳኔ ላይ አንደኛ የመጀመሪያ ያው የቤተሰብ አስተዳደግ በሐቅ ነው ያደግነው። ሲቀጥል ደግሞ ፖሊስነት እኔ አሁን ዋና ሳጅን ትግስት የሚባለው መርማሪ ፖሊስ ነኝ። እኛ ጋር ውሸት የለም። በቃ ያየኸውን ነገር ወዳውኑ ውሳኔ መስጠት ስለሆነ በቃ እግዚአብሔር ይመስገን ብቻ ዙሩ ነው። ያው በእኔ ደረጃ እግዚአብሔር ይመስገን ነው። በተለይ ሴቶች ላይ በሰራ ደስ ይለኛል። የወደፊት ተስተካክለው እንደኔ ጥሩ አቋም ይዘው ከተለያየ ዲሲፕሊን ተቆጥበው መልካም ስራ የሚሰሩ ሴቶችን እፈልጋለሁና በዚህ የተሰራ ደስ ይለኛል። የባህል ስፖርት እንግዲህ በክልል ደረጃ ወይም በፌደራል ደረጃ የተሰጠው ትኩረት በጣም የሚያምርና ደስ የሚል ነው። ከህፃናት ተነስቶ ወደ ትልቅ ወደ ጎልማሶች ያው እድሜም ስለማይከለክል የባህል ስፖርት ሁሉንም የሚያሳተፈ ስለሆነ እያንዳንዱ እንቅስቃሴ አልባሳት፣ የባህል ማስተዋወቅ፣ ጭፈራዎች፣ የተለያዩ የጌም ጨዋታዎች ምናምን እና እነሱ ባህላችንን ለማስተዋወቅ በጣም ደስ የሚሉና አልፎ አልፎ ገበሬው የማይሳተፍበት ኮንዲሽን የሚፈጠርበት ክፍተቶች አሉ። በመላ አማራ ጨዋታዎች የተሻለ ውጤት ለማስመዝገብ መዘጋጀታቸውን ባህር ዳር ከተማን ወክለው የሚሳተፉ ስፖርተኞች ተናገሩ። ስፖርተኞቹ አሸኛኘት ሲደረግላቸው የተገኙት የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ስፖርተኞቹ ከውጤት በዘለለ ለስፖርታዊ ጨዋነት ትኩረት እንዲሰጡ አሳስበዋል። ኪዳነ ማርያም ብርሃኔ 8ኛው የመላ አማራ ስፖርታዊ ውድድር ከመጋቢት 10 እስከ 24 በጎንደር ከተማ ይካሄዳል። በውድድሩ ከሚካፈሉ 19 ዞኖችና ከተማ አስተዳደሮች መካከል አንዱ የባህር ዳር ከተማ አስተዳደር ነው። ከተማ አስተዳደሩ ጎንደር ላይ ለሚሳተፈው የስፖርት ልዑክ ቡድኑ ሽኝት አድርጓል። በሽኝት ፕሮግራሙ ላይ የተገኙት የባህር ዳር ከተማ ወጣቶችና ስፖርት መምሪያ ኃላፊ አቶ አብርሃም አሰፋ በመላው አማራ ውድድር ከተማ አስተዳደሩ የሚሳተፍበትን የስፖርት ብዛት ለአሚኮ ተናግረው በውድድሩ ውጤታማ ለመሆን መዘጋጀታቸውን ነው የተናገሩት። የዝግጅት ጊዜ አድርገን ከአንድ ወር በላይ ሰርተናል። ከዛ በፊት የውስጥ ውድድሮችን እያደረግን ስፖርተኞችን የመለየት ስራ ሰርተናልና እንዳልኩ በ16 የስፖርት አይነት እንሳተፋለን።
16ቱም ውጤት ማስመዝገብ ነው የምንፈልገው። ባህር ዳር በዚህ የቆየ ባህልና ትሬንድ አለው። ከተማዋን በመወከል በውድድሩ የሚካፈሉ ስፖርተኞች በተመሳሳይ ለውጤታማነት ጥሩ ዝግጅት ማድረጋቸውን ገልጸዋል። በመወዳደርበት የስፖርት አይነት ውጤት ለማምጣት የተቻለውን ሁሉ እንደ ቲምም ብዙ አይነት ትሬኒንግ አድርገናል። ያው ከዚህ በፊትም ደግሞ ውጤታማም ስለነበረ ውጤታችንን እናስቀጥላለን። በጣም አብላጫውን ይዘን እንደምንመጣ ምንም ጥርጥር የለኝም። ከዚህ በፊትም አሸንፈን ነው ሁሌ የምንመጣው። ባህር ዳርን እንዳስጠራን ነው አሁንም ወደ ኋላ አንልም ከማስጠራት። የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ በበኩላቸው በመላ አማራ ባህር ዳር የሚወክሉ ስፖርተኞች ውጤትን ከስፖርታዊ ጨዋነት ጋር በማጣመር ለከተማ አምባሳደርነታቸውን እንዲያሳዩ መልእክታቸውን አስተላልፈዋል። የባህር ዳርን ሕዝብ የባህር ዳርን አጠቃላይ ክብርና ሞገስ የማይመጥን ስነ ምግባር ማሳየት ትልቅ ውድቀት ነውና በውጤትም በስነ ምግባርም የተሻላችሁ ሆናችሁ ባህር ዳርን ከፍ አድርጋችሁ አስጠርታችሁ እንድትመለሱ በባህር ዳር ከተማ አስተዳደርና በራሴ ስም አደራላችኋለሁ። መልካም ውድድር፣ መልካም እድል። የመላ አማራ ስፖርታዊ ውድድር የፊታችን እሁድ ይጀምራል። ከ3000 በላይ ስፖርተኞችን በውድድሩ እንደሚሳተፉም ይጠበቃል።